እንዴት ናችሁ? የካርል ዩንግን ውይይት ቀጥለናል። መከራችሁን ሁል ጊዜ ከቅድስና ጋር ታመሳስሉታላችሁ። የሌሎችን ሕመም በመምጠጣችሁ የሆነ መለኮታዊ ሚና እየተወጣችሁ እንደሆነ ምናልባትም ከፍ ያለ መንፈሳዊ ድግግሞሽ ላይ እንደደረሳችሁ አድርጋችሁ ታምናላችሁ። ነገር ግን ያ ማብቂያ ሳይኖረው የምትሰጡትና እምብዛም ያልተገባ ይቅር ባይነታችሁ የጥንካሬ ምልክት ሳይሆን የድብቁ ሕሊና እስራት ምልክት ነው ብላችሁስ? ስሜት ተጋሪው ይህንን ቀዳሚ ቅርጽ በምንሰይመው ስያሜ ከብርሃን ሳይሆን ከቁስል የተወለደ ነው። ይህ ለመትረፍ ሲል የሌሎችን ስሜታዊ ድባብ መከታተል የለመደው ሕፃን ነው። የእናቷን ዝምታ እንደ ትዕቢት ወይም ፕሮፌሲ ያነበበችው ልጅ ነች። የአባቷን ቁጣ እንደ ቅዱስ መጽሐፍ የተረጎመው ልጅ ነው። ይህ ስሜታዊነት እንዲሁ የተሰጠ ስጦታ አልነበረም። በሚገመት በማይቻል ፍቅር ጥላ ስር ተሻሽሎ የወጣ የመትረፊያ ስልት ወይም ሰርቫይቫል ሜካኒዝም ነው እና ስሜት ተጋሪው በጥንካሬው ውስጥ ተሰባሪ፣ በቁስሉ ውስጥ አንጸባራቂ ሆነ። ግን አደጋው ያለው እዚህ ጋር ነው። ስሜት ተጋሪዎች አብዛኛውን ጊዜ ፍቅርን ከራስ ማጥፋት ወይም ጋር ያደበለቅልቁታል። ነፍስን ለሚበድሉ ሰዎች እንኳ ይቅርታን እንደ ቅዱስ ምስጢር አድርገው ያቀርባሉ። ለምን? ምክንያቱም በጥልቁ ድብቅ ሕሊና ውስጥ ይቅር ማለትን ካቆሙ መወደድን ያቆማሉ የሚል አስፈሪ እምነት አለ። እነርሱ የሚፈሩት የሌላውን ውድቀት ሪጀክሽን ብቻም ሳይሆን ሌላውን በማስደሰት የተፈጠረውን የራሳቸውን እኔነት ውድቅ መሆን ጭምር ነው። ስለዚህ ናርሲሲስቱን፣ በደል ፈጻሚውን ማለትም አቢውዘሩን፣ ከዳተኛውን ይቅር ይላሉ። ጭምብል አጥላቂውን ይቅርታ ያበጁለታል። ይህንን ሲያደርጉም እነርሱ ራሳቸው ጭምብል እንዳጠለቁ ይረሳሉ። ሰላም የሚባል ጭምብል አጥልቀዋል። ርኅራሄ የሚባል ጭምብል በውስጥ የተተወውን ሕፃን ቁጣ የሚደብቀውን ጭምብል። ነገር ግን አንድ ቅዱስ የሆነ መሰንጠቅ ይመጣል። ስሜት ተጋሪው ይቅር ማለትን ሲያቆም የሚመጣ የሂሳብ ሰዓት። ነፍስ ሌላኛውን ጉንጯን ከመስጠት ደክሟት ይልቁንስ ወደ ውስጥ ስትዞር፣ ይህ የበቀል ድርጊት ሳይሆን የመነቃቃት ነው። ይህ የግለ ሙላት ደፍ ነው። ሐሰተኛ ወኔ መሰንጠቅ የሚጀምርበት፣ እውነተኛ ወኔ አውተንቲክ ሰልፍ ደግሞ በስንጥቆቹ መካከል ሹክ የሚልበት ታላቅ የሆነ ነጥብ ነው። በዚያች ቅጽበት ጭምብሎች ይወድቃሉ። የሌሎቹ ብቻም ሳይሆን የእናንተ የራሳችሁ ጭምር ጭምብል ይወድቃል። እናም በፍርስራሹ ውስጥ የምታዩት ነገር አስፈሪ ነው። ስሜት ተጋሪነታችሁ እንዴት በእናንተ ላይ እንደ ጦር መሳሪያ እንደዋለ፣ ብርሃናችሁ የሌሎችን ጥላዎች ለመመገብ እንዴት እንደተሟጠጠ በግልጽ ታዩታላችሁ።
ይህ ማለት እውነትን ፊት ለፊት ታዩታላችሁ። ለመናገር ከልክ በላይ ደግ የነበራችሁበትን እና የእናንተን የፈለገ ሁሉ እናንተን የሚገባ አልነበረም የሚለውን ለመቀበል የፈራችሁበትን እውነት ስሜት ተጋሪው ይቅር ማለትን ሲያቆም ማስታወስ ይጀምራል። ትዝ ይለዋል። ሰላምን ለመጠበቅ ስትሉ እውነትን የዋጣችሁበት እውነትን የሸጣችሁበት ቅጽበቶችን ማስታወስ ትጀምራላችሁ። ግንኙነትን ለመጠበቅ ሲሉ ብቻ በጎዷቸው ነገሮች ላይ ይቅርታ የጠየቁባቸውን ጊዜያት ማስታወስ፣ በስምምነት ሃሪሞኒ ስም ራሳቸውን እንዴት እንደከዱ እና በመመራትም በመራራነት ሳይሆን በጨካኝ ግልጽነት ብሩታል ክላሪቲ ያስታውሳሉ። እናም የሚያለቅሱት ለሌላው ሰው ሳይሆን በእውቅና አፕሩቫል መሰረት ላይ ለተዉት እኔ ነው። ነገር ግን ይህ ሐዘን ቅዱስ ነው። ሐሰተኛውን ገጽታ የሚያቃጥል ነፍስንም በወርቅ የሚቀጠቅጥ አልኬሚያዊ የሆነ እሳት ነው። ይህንን እሳት ከጭካኔ ጋር እንዳታደነጋግሩት። ለመለወጥ እምቢ ያሉትን ይቅር ማለትን ስታቆሙ ቀዝቃዛ እየሆናችሁ አይደለም፣ ንቁ ወይም ኮንሸስ እየሆናችሁ ነው። ከእንግዲህ በዚያ ስሜት ተጋሪ በአዳኙ ማለትም ፕሪዲተሩ ውስጥ የቆሰለውን ልጅ ውንድድ የሆነውን ቻይልድ የሚያይበትና እርሱን ወደ ብርሃን እናት ሆኜ ላሳድገው እችላለሁ ብሎ በሚያምንበት በታላቁ የማላከክ ማታለል ውስጥ እየተሳተፋችሁ አይደለም። ይህ ፍቅር አይደለም። ራሱን እንደ ርኅራኄ የሸፋፈነ ስሜታዊ መጠላለፍ ነው። የመሥዋዕቱ ቀዳሚ ቅርጽ ከአዳኙ ሐሳዊ እምነት ጋር የተዋሃደ ነው። ከመተው ፍርሃት የተወለደና በድብቅ የጥፋተኝነት ስሜት የሚቀጣጠል ውስብስብም ነው። ነገር ግን ስነ ሕሊና ሚዛንን ይናፍቃል። እናም ከሕልም በኋላ በሕልም ድብቁ ሕሊና መልእክቶችን ይልካል። የፍቅረኛሞችን ፊት ያጠለቁ ተኩላዎች ደም የሚፈሱ የተሰበሩ ሰዓቶች፣ መቼም የማትገቡባቸው የተቆለፉ ክፍሎች ያሏቸው ቤቶች፣ እነዚህ ሁሉ ምልክቶች ብቻ አይደሉም። የስነ ሕሊና ማስጠንቀቂያዎች ሳይኪክ አላርምስ ናቸው። ከሙሉ እኔ የሚመጡ ማስጠንቀቂያዎች ይቅርታችሁ እስር ቤት እንደሆነ በማስተዋል ያልተገደቡ ምሕረታችሁ መንፈሳዊ ራስን መጉዳት መሆኑን ስሜት ተጋሪው በመጨረሻ መልእክቱን ሲሰማ ወደ አስፈሪው የጥላ ሥራ ሻዶ ወርክ ግዛት ውስጥ ይገባል። ከዚህ ከደግነት ስር የተቀበረ ቁጣ ሬጅ ከፈገግታቸው ስር ሲንተከተክ የነበረውን ቂም የማይወደድ ያደርጋቸዋል ብለው የፈሩትን እውነት ያገኛሉ። እና ተአምሩ የሚጀምረው ታዲያ እዚህ ጋር ነው። ምክንያቱም ያንን በመቀበል ስሜት ተጋሪ ሉዓላዊነታቸውን ያስመልሳሉ። ከእንግዲህ በሌላ ዓይን መዳንን አይፈልጉም።
የቆሰለውን ተንኮለኛ ጭምብል፣ በውዳሴ የተሸፈነውን አዳኝ ፕሪዲተሩን፣ በማራኪነት የተሸፈነውን ደም መጣጭ ቫምፓየር በግልጽ ያዩታል እና የሚናገሩት በንዴት ሳይሆን በቁርጠኝነት ነው። አይ ኖ ይላሉ፣ ሂድ ይላሉ፣ አይሃለሁ እኮ ይላሉ፣ ነቅቼብሃለሁ ይላሉ። እና ይህንን ሲያደርጉ ጭምብሎቹ ይወድቃሉ። ምክንያቱም ድግምቱ ተሰብሯልና ነው። ተመልካቹ ሄዶ ሲወጣ ትርኢቱ እኮ ያበቃል። ናርሲሲስቱ እናንተ ላይ ለማላከክ እምቢ ያላችሁትን ሊያንጸባርቅ አይችልም። ተንኮለኛው እናንተ ከእንግዲህ የማትደብቁትን ሊያጣምም አይችልም። የእናንተ ግልጽነት የእነርሱ ጭምብል ማውለቂያ የሆነ፣ የእናንተ እውነት የእነርሱ መበታተን የሆነ፣ በይቅርታ መልክ አሳልፋችሁ የሰጣችሁት ኃይል በወሰኖች መልክ ወደ እናንተ ይመለሳል። ነገር ግን እዚህም ውስጥ ሐዘን አለ። ምክንያቱም አንዴ ጭምብሎቹ ከወደቁ ሐሳዊው ምስል ይሞታልና። ስለዚህ ሐሳዊው ምስል ማዘንም አለባችሁ። ስለማመናችሁበት የእነርሱ ገጽታ የወደዳችሁትን ሊሆኑ የሚችሉትን ማንነት መቼም ስላልመጣው ቃል ኪዳን ፍቅራችሁ ሊጠግናችሁ ይችል ነበር የሚለውን ሐሳብ መቅበር አለባችሁ እና በዚያ ቀብር ያልተጠበቀ ነገር ይከሰታል። ነፍሳችሁ ትንሣኤ ታገኛለች። ይህ ግለ ሙላት ወይም ኢንዲቪጁዌሽን ነው። ይህ ምስጢራውያን የሄዱበት መንገድ ነው። ነቢያት የተቃጠሉበት ሁኔታ ነው። የሐሰተኛው እኔ ያ ፎልስ ሰልፍ ሞት እና የውስጣዊው ሉዓላዊ ኢነር ሶቨርን ልደት ነው። እናም የሚጀምረው በብርሃን ሳይሆን የራሳችሁን ጨለማ ላለመካድ በምታደርጉት እምቢተኝነት ውስጥ ነው። ከዚህ በፊት ተናግሬያለሁ። አንድ ሰው ብሩህ ወይም ኢንላይትንድ የሚሆነው የብርሃን ምስሎችን በማሰብ ሳይሆን ጨለማውን ወደ ንቁ ሕሊና በማምጣት ነው። ይቅር ማለትን ያቆመው ስሜት ተጋሪ ክፉ ወይም ኢቪል እየሆነ አይደለም፣ ሙሉ እየሆነ ነው። እንዲያፍኑ ወይም እንድታፍኑ የተማራችሁትን የራሳቸውን ክፍሎች እያዋሃዱ ነው። እናም ይህንን ሲያደርጉ አስፈሪ ይሆናሉ። የሚጎዱ ስለሆኑ ሳይሆን ከእንግዲህ ጉዳትን ስለማይታገሱ፣ ተጠያቂነትን ሳያቀርቡ በስሜት ተናጋሪነት ላይ የሚመገቡ ሰዎች ከእንግዲህ በስሜት አይገኙላቸውም። ላልተፈወሱ ከእንግዲህ የስነ ህሊና ምግብ አይደሉም። ይህ ዝምታቸውን ተስፋ ያደረጉትን ያስፈራቸዋል። ነገር ግን ይህ ሙላት እናም የሙላት ዋጋ ነው። ከሐሰት ሰላም ርቆ መሄድ፣ ከውጫዊ ስምምነት ይልቅ ውስጣዊ እውነትን መምረጥ፣ ያልተነገረውን፣ ያልተባለውን፣ ያልታየውን የሚያንጸባርቅ መስታወት መሆን፣ ይበልጥ ወደ ውስጥ መግባት፣ ወደ ውስጥ መመለስ፣ በጋራ ድብቅ ህሊና ማለትም ኮሌክቲቭ አንኮንሽስ ውስጥ መለኮታዊው ሕፃን ዲቫይን ቻይልድ የሚባል ቀዳሚ የሆነ ቅርጽ አለ። ይህ ሕፃን እውነተኛውን እኔ፣ ያልተጎዳውን፣ አንጸባራቂውን፣ በውስጡ አዋቂነት የሚመራውን የህልውና ዋና ነገር ይወክላል። ለብዙ ስሜት ተጋሪዎች ይህ መለኮታዊ ሕፃን ገና በጊዜ ተሰዷል። በእርሱ ቦታ አስደሳቹ ተወለደ። ፈዋሹ፣ አድማጩ ማለት ነው። እነዚህ ክቡር ጭምብሎች ናቸው።
ነገር ግን የሆነ ሆኖ ጭምብሎች ናቸው። በጉዳት ማዕቀፍ ትሮማ ማትሪክስ ውስጥ ዓላማን ያገለግላሉ፣ ነገር ግን የነፍስ ፊት አይደሉም። ስሜት ተጋሪው ይቅር ማለትን ሲያቆም ይህንን የጠፋውን ሕፃን መፈለግ ይጀምራል። በህመም በክህደትና በማንነት ግራ መጋባት አይደንቲቲ ኮንፊውዥን ንብርብሮች ውስጥ ወደ ውስጥ ይጓዛል። በብርሃን ሳይሆን በናፍቆት እየተመሩ ወደ ስነ ህሊና ታችኛው ዓለም ይወርዳሉ። እናም እዚያ ከሐሰተኛ ይቅርታ ፍርስራሽ በታች ያገኟታል። ያቺን አንጸባራቂ ቁጡ ያልተገራች እኔ አትለምንም፣ አትሸማቀቅም፣ ሁሉንም ነገር ታስታውሳለች። እናም በዓይኖቿ ውስጥ የመጀመሪያውን ኃይላችሁን ታያላችሁ። በማስደሰት ሊገኝ የማያስፈልገውን ኃይል፣ ጥሩ በመሆን ላይ የማይደገፈውን ኃይል፣ እንዲያው እዛው ላይ ያለ ብቻ ኢዚ የሆነ ይህ ቅጽበት፣ ይህ ዳግም መገናኘት ሪዩኒየን እውነተኛው ፈውስ ወይም ሂሊንግ ነው። ምክንያቱም ይቅር ባይነት መቼም ግዴታችሁ እንዳልነበር የምትገነዘቡበት እዚህ ጋር ነውና ነው። የዘገያችሁበትን መንገድ ነበርና ነው። ከራሳችሁ እውነት ጋር ሊኖራችሁ የሚገባው የሂሳብ ሰዓት አዘግይቷችኋል። ቁስሉን ከማጽዳት ይልቅ በቁስሉ ዙሪያ እንድትዞሩ አድርጓችኋል። ነገር ግን አሁን ቁስሉ ዝግጁ ነው። በቂ በሆነ ሁኔታ ተመግቧል። ይቅር ሊባል የማይገባውን ይቅር የማለት እምቢተኝነታችሁን የቀዶ ጥገናን ቢላዋ ሆኗል። ቁጣችሁ አጽጂው ነው። ሐዘናችሁ ጥምቀቱ ነው። እናም ብቅ የምትሉት እንደሚመጥ ስሜት ተጋሪ ሳይሆን እንደሚያሻግር ሚስጥራዊ ሆናችሁ ነው። ከእንግዲህ ሰላምን ለመጠበቅ ይቅር አትሉም። ይቅር የምትሉት ነፍስ ስትዘጋጅ ነው። ቁስሉ ሲናገር ነው። እውነት ሲከበር ነው። ከዚያ ቅጽበት ቀደም ብሎ አይደለም። ይህ መለኮታዊ ጊዜ አጠባበቅ ነው። ስሜታዊ ግዴታ አይደለም። ስነ ህሊና የሚፈወሰው በራሱ ሰዓት ነው። በእነርሱ ውል ይቅርታችሁን የሚጠይቁ እርቅን እየፈለጉ አይደለም፣ ቁጥጥርን እየፈለጉ ነው። ይውደቁ። እያንዳንዱ ጭምብል ይከስከስ። ዝምታው እውነትን ይናገር። ርኅራኄያችሁ በአንድ ወቅት ተደብቆ ነበርና፣ ምክንያቱም መቼም ሊታገሱት የማይገባውን ይቅር ማለትን ስታቆሙ በውስጣችሁ ያለውን ቅዱስ ነገር መካድ ታቆማላችሁ። የውስጣችሁን አምላክ ድምፅ፣ የቀድሞ አባታችሁን ሹክሹክታ፣ በአጥንቶቻችሁ ውስጥ ያለውን እውነትን እንደገና መስማት ትጀምራላችሁ። እንዲህ ይላል፣ እናንተ የእነርሱ ጥላዎች ምግብ እንድትሆኑ አልተፈጠራችሁም፣ ለራሳችሁ ብርሃን እንድታመጡ ነው እንጂ። እናም አንዴ የራሳችሁ ብርሃንን ማክበር ስትጀምሩ አንድ አስደናቂ ነገር ይከሰታል። ዓለም በአዲስ የኃይል ሞገዳችሁ ዙሪያ ራሱን ዳግም ያደራጃል። በአንድ ወቅት ዝምታችሁን ይመገብ የነበረው አሁን በሉዓላዊነታችሁ ፊት ይንቀጠቀጣል። በአንድ ወቅት በደግነታችሁ ይደገፉ የነበሩት እነዚህ ሰዎች አሁን በጭካኔ ይከሷችኋል። ቀዝቃዛ ስለሆናችሁ ሳይሆን መቼም ሊሞሉት ባረዱት ጉድጓድ እንዲጠጡ ከእንግዲህ ስለማትፈቅዱላቸው ነው። ይህ የመነቃቃት አዌክኒንግ ቅዱስ ዋጋ ነው። አሁን በሕልም ባሉ አለመረዳት ይተኙ። እናንተ እዚህ ያላችሁት
የእነርሱን ማታለያዎች ኢሉዥንስ ሳይነኩ ለመጠበቅ አይደለም፣ እውነትን ለመላበስ ኢምቦዲን ለማድረግ ነው። እና እውነት ፈዋሽ ቢሆንም ሁል ጊዜ ገር ግን አይደለም። ይቅርታ ማለት ያቆመው ስሜት ተጋሪ መስታወት ይሆናል። ዓለም ዞር ብሎ ከማየት ሊያመልጥ የማይችለው ማለት ነው። በዓይኖቻችሁ ሐሰተኛው ማታለያውን ያህል በጸጥታችሁ ተንኮለኛው የራሱን ረሃብ አስተጋባ፣ እናም ይሰማል። ይቅር ሊባል የማይገባውን ይቅርታ ባለማድረጋችሁ ዓለም በአንድ ወቅት እናንተ የዋጣችሁትን ነገር እንዲሰማው ታስገድዱታላችሁ። ከእንግዲህ የሌሎችን ስሜት በፍጹም አታስተናግዱም፣ ትመልሱላቸዋላችሁ። በበቀል ሳይሆን በግልጽነት። ይህ ግልጽነት ቅዱስ ነው። የስነ ህሊና ሰይፍ ነው። በማላከክና በማታለል ውስጥ የሚቆርጠው ስለታም ከእንግዲህ ይበቃል የሚለው ድምፅ ነው። ከቁጣ ሳይሆን ለእኔ ካለ ክብር። እናም በዚያ ክብር ውስጥ ከይቅርታ እጅግ የላቀ ጥልቅ ነገርን ታገኛላችሁ። መጣጣምን ታገኛላችሁ። ከጥልቁ እኔ ጋር መጣጣም ለማስደሰት ከነበራችሁ ፍላጎት በታች ሁል ጊዜም ይኖር ከነበረው ጸጥተኛ ዕውቀት ጋር ያ በጥንቃቄ ይመለከት ከነበረ የእናንተ ክፍል ጋር ፈጽሞ ላልተለወጡት ሰዎች ዕድል ላይ ዕድል ስትሰጡ ወሰኖቻችሁን በከዳችሁ ቁጥር እስትንፋሱን ይዞ ከነበረው የእናንተ ክፍል ጋር ያኔ ከእንግዲህ ሹክ እያለ አይደለም፣ እየጮኸ ነው። ምክንያቱም እናንተ የረሳችሁትን አስታውሷልና ነው። ኃይላችሁ ቅዱስ መሆኑን፣ ሰውነታችሁ መሠዊያ መሆኑን፣ ሕልውናችሁ ዋጋ ለሌላቸው የሚባክን ስጦታ አለመሆኑን። ይህ ነው ዓለም ለውጥ ወይም ቼንጅ ብሎ የሚጠራው። ግን ለውጥ አይደለም፣ መመለስ ነው። ሪተርን ማድረግ ነው። ወደ ፍሬ ነገር ወይም ኢሴንስ ውስጥ መመለስ ነው። ወደ ማዕከል ወይም ሴንተር መመለስ ነው። ለመትረፍ ወይም ሰርቫይቭ ለማድረግ ካጠለቃችሁት እያንዳንዱ ጭንብል በፊት ወደ ነበረው እውነታችሁ መመለስ ነው። እናም ስትመለሱ ቀዳሚ ቅርጾችን ማለትም አርኪታይፖችን በግልጽ ማየት ትጀምራላችሁ። በፍላጎት ማለትም ኒድ ተመስሎ በስሜታዊ ድካም ላይ የሚመገበውን ደም መጣጭ ቫምፓየሩን ትነቁበታላችሁ። ቁርጠኝነትን፣ ዲቮሽንን ለማውጣት ተስፋችሁንና የጦር መሳሪያችሁን የሚጠቀመውን ሐሰተኛ ነቢይ ትነቁበታላችሁ። ያለ ኃላፊነት መዳንን የሚጠይቀውን ዘላለማዊውን ሕፃን በአንድ ወቅት እነዚህን ሚናዎች ያለማቋረጥ ይቅር ትሉ ነበርና፣ ምክንያቱም ከጭንብሉ ጀርባ ያለውን ጉዳት አይታችኋልና ትነቁበታላችሁ። አሁን ነቅታችሁበታል፣ ተረድታችሁታል። ሕመማቸውን ማየታችሁ ከእነርሱ ጋር ለመሰቃየት አያስገድዳችሁም። ማስተዋል የሌለው ርኅራኄ ራስን መተው ነው። እናም የነቃው ስሜት ተጋሪ ቅዱስ ቃል ኪዳን መግባት አለበት። መውደድን ላለማቆም ሳይሆን ማፍሰስን ለማቆም። ምክንያቱም ፍቅርን ወደማይሞሉ ጉድጓዶች ማፍሰስ ቸርነት አይደለም። ያዙት። ፍቅርን ወደማይሞሉ ጉድጓዶች ማፍሰስ ቸርነት አይደለም፣ መስዋዕትነት ነው። አዳኝነት ውስብስብ፣ አዳኝ መሆን ውስብስብ ጥላ ነው። ሕፃኑ ዋጋው የሚለካው በሌሎች ውስጥ ምን ያህል መፈወስ እንደቻለ ነው ብሎ ሲያምን የሚወለድ ቀዳሚ ቅርጽ በራሳቸው ውስጥ የተሰበረ ሆኖ
የቀረውን ማለት ነው። ነገር ግን እናንተ ቁስል ጠጋኝ አይደላችሁም፣ ብርሃን ተሸካሚ ናችሁ። ብርሃንም ጨለማውን አይጠግነውም፣ ይገልጠዋል። ይህ አዲሱ ሚናችሁ ነው። መጠገን ሳይሆን ማንጸባረቅ፣ መምጠጥ ሳይሆን ማብራት፣ በግዴለሽነት ይቅር ማለት ሳይሆን በጥበብ መባረክ። እናም በዚህ ግልጽነት ውስጥ በትክክለኛው ምክንያት ይቅር ማለት ትጀምራላችሁ። ግንኙነቱን ለመጠበቅ ሳይሆን ሰንሰለቱን ለመልቀቅ፣ ህመሙን ለመካድ ሳይሆን ትምህርቱን ለመባረክ። ከእንግዲህ ለመርሳት ይቅር አትሉም። ከጉዳቱ ባሻገር ማንነታችሁን ለማስታወስ ይቅር ትላላችሁ። እና አንዳንድ ጊዜ ይቅርታ አይነገርም። አንዳንድ ጊዜ በቀላሉ ያለ ስነ ስርዓት ያለ ማብራሪያ ሌላ የልባችሁን ቁራጭ እንደ መለያ ስጦታ ሳታቀርቡ ርቃችሁ የምትሄዱበት መንገድ ነው። ምክንያቱም አሁን ፍቅራችሁን የሚገባቸው ይቅርታችሁን መቼም እንዳልፈለጉ ታውቁታላችሁና ነው። ይቅርታን የጠየቁ ደግሞ መቼም በእውነት እንዳልወደዷችሁ ይህ መገለጥ እያንዳንዱን ሐሰተኛ እምነት ያደቃል። ፍቅር ማለት ማለቂያ የሌለው መስዋዕትነት ነው የሚለውን አፈ ታሪክ ይሰብራል። ፈውስ ራስን ማጥፋትን ይጠይቃል የሚለውን ወሰኖች መንፈሳዊ ያልሆኑ ናቸው የሚለውን እነዚህ ሐሰቶች ናቸው። ስሜት ተጋሪውን ጸጥተኛ፣ ታዛዥ እና ለሌሎች ደም የሚያፈስ ሲሆን ብቻ የሚያከብር የባህል አስተጋቢዎች ናቸው። ከእንግዲህ ደም አታፈሱ፣ ደማችሁም አይፈስም። ደሙ አስቀድሞ ፈሷል። የመነቃቃታችሁ አፈር አጠጥቷል። የሉዓላዊነታችሁን ስሮች አጥምቋቸዋል። አሁን የምታብቡት በሕመማችሁ ቢሆንም ሳይሆን በሕመማችሁ ምክንያት ነው። ምክንያቱም እያንዳንዱ ክህደት መስታወት ነበርና፣ እያንዳንዱ ቁስል መግቢያ በር ነበርና፣ እያንዳንዱ ዝምታ አስተማሪ ነበርና ነው። እናም በመጨረሻ የምትሰጡት ታላቁ ይቅርታ ለእነርሱ ሳይሆን ለራሳችሁ ብቻ ነው። ጉዳትን ከዕጣ ፋንታ ጋር አመሳስላችሁ ለተሳሳታችሁበት፣ ስሜታዊ ረሃብን ቅድመ ሁኔታ የሌለው ፍቅር ብላችሁ ለጠራችሁበት፣ ማላከክን ከትንቢት ጋር ላደናገራችሁበት ራሳችሁን ይቅር ትሉታላችሁ። ራሳችሁን ይቅር ትሉታላችሁ። ይቅርታ የምትሰጡት ለራሳችሁ ለቆያችሁባቸው ዓመታት፣ ድምፃችሁን ለዋጣችሁባቸው ምሽቶች፣ ጩኸታችሁን ለደበቁት ፈገግታዎች ራሳችሁን ይቅርታ ትጠይቃላችሁ። እናም በዚያ ራስን በይቅርታ አንድ ተአምር ይገለጣል። ጭንብሎች ከገዛ ፊታችሁ ላይ ይወድቃሉ። ራሳችሁን እንደ ስሜት ተጋሪ ሳይሆን፣ እንደ ጠጋኝ ሳይሆን፣ እንደ ይቅር ባይ ሳይሆን፣ በመጨረሻ እውነትን ለማስታወስ በቂ ማታለያን እንደ ታገሰች ሉዓላዊ የሆነች ነፍስ አድርጋችሁ ታያላችሁ። እውነቱ ይሄ ነው። እውነቱ ይሄ ነው። የእነርሱን ዕውቅና መቼም አልፈለጋችሁም ነበር። የእነሱን ፍቅር መቼም አልፈለጋችሁም ነበር። መረዳትን መቼም አልፈለጋችሁም ነበር። ሁል ጊዜ ማስታወስ የፈለጋችሁት ነፍሳችሁ እዚህ የሌሎችን ጥላዎች ለማገልገል እንዳልመጣች ብቻ ነበር። እዚህ የመጣችው ለማብራት፣ ለመናገር፣ በእውነት ለመራመድ ነው። ዓለም ዝምታችሁን በሚጠይቅበት ጊዜ ላይ እንኳ እናም ያ እውነት እነርሱን የሚያስፈራ ከሆነ
ይሁን። እያንዳንዱ ሐሰተኛ ግንኙነት ይውደቅ። እያንዳንዱ ያልተገባ ትስስር ይሰበር። እያንዳንዱ ጭምብል በመሆናችሁ ብርሃን ይከስከስ። ምክንያቱም ይቅር ማለትን ያቆመ ስሜት ተጋሪ አደገኛ ነገር ይሆናል። ለሌሎች ሳይሆን በቁጥጥር በጥፋተኝነት ስሜት በስሜታዊ ዕዳ ላይ ለተገነባ እያንዳንዱ ስርዓት በነፍስ አብዮት ውስጥ አመፀኛ ትሆናላችሁ። የቅዱሱ ነቢይ አሁን በጥገኝነት ውስጥ ለሚሰጥሙ የመብራት ማማ እናም በእናንተ ህልውና ሌሎች መነቃቃት ይጀምራሉ። ስላዳናችኋቸው ሳይሆን ከእውነት እነርሱን መሸፈናችሁን ስላቆማችሁ። እናም እውነት በግልጽነት በርኅራኄ ሲነገር አያጠፋም፣ ነፃ ያወጣል። ስለዚህ ተናገሩ። ድምፃችሁ ቢንቀጠቀጥም እንኳን ተናገሩ። ቢተዉም እንኳ ተናገሩ። ብቻችሁን ብትቆሙም እንኳን ተናገሩ። ምክንያቱም ሙሉ እኔ ይህችን ቅጽበት ዕድሜዎችን ጠብቋልና ለመታየት፣ ለመሰማት፣ ለመታዘዝ እናም በመጨረሻ ከተማራችኋቸው ታሪኮች ይልቅ ነፍሳችሁን ስትታዘዙ ጭንብሎቹ የሚወድቁት ከሌሎች ብቻም ሳይሆን ከህልውና ከኤግዚስተንስ ራሱን ጭምር ነው። ንድፎችን፣ ማታለያዎችን፣ የቀድሞ አባቶችን ተውኔት በግልጽ ማየት ትጀምራላችሁ። በትውልዶች ሲተላለፍ የኖረውን የጉዳት ተውኔት መደነስ ታቆማላችሁ። ሚናዎቹን ታቃጥላላችሁ። አዲሶቹን ትጽፋላችሁ። ከህመም ሳይሆን ከኃይል፣ ከፍርሃት ሳይሆን ከነፃነት፣ ከግለ ሙላት ውስጥ ኢንዲቪጁዌሽን ውስጥ የምቾት መንገድ አይደለም ያልኩት ይህ ነው። የእሳት መንገድ ነው። ከፍቅር ጋር ያመሳሰላችሁትን እያንዳንዱን ውሸት ሐሰትን ያቃጥለዋል። ለራሳችሁ እውነት ያቀረባችሁትን እያንዳንዱን ይቅርታ ያቃጥለዋል። እናም እውነተኛ የሆነውን ብቻ ትቶት ያልፋል። እናንተ ጭንብል የሌላችሁ የማትጣጠፉ ይቅር የማትሉ በቂም ሳይሆን በቅዱስ ግልጽነት ማለት ነው የምትኖሩ ትሆናላችሁ። ይህ ነው ተቃርኖ፣ ፓራዶክሱ። ዓለም በሚጠይቀው መንገድ ይቅር ማለትን ስታቆሙ በመጨረሻ ነፍስ ስትመኘው የነበረውን እውነተኛውን ይቅርታ ትነካላችሁ። ከጎዳችሁ ሰው ጋር የሚያስራችሁን ይቅርታን ሳይሆን ነፃ የሚያወጣችሁን ይቅርታ። ፍቅርን መተወን ስታቆሙ ወደ እናንተ የሚመለስ ጥንታዊ ዕውቀት አለ። ይህ ዕውቀት በቃላት አይመጣም፣ በምልክቶች፣ በህልሞች፣ በድብቁ ህሊና ምስጢራዊ በሆነ ቋንቋ ይደርሳል። ነፍስ የምትናገረው በአረፍተ ነገር ሳይሆን በምስሎች ነው፣ በኢሜጅ ነው። እና ስሜት ተጋሪው የመትረፊያ ስልት ወይም ሰርቫይቫል ታክቲክ አድርጎ ይቅር የማለትን ግዴታ ሲተው ስነ ህሊና ከምንጊዜውም በላይ በከፍተኛ ድምፅ መናገር ይጀምራል። ስለ ቁልፎች እና ስለተቆለፉ በሮች፣ ከኋላቸው ስለሚፈርሱ ድልድዮች፣ ፊቶች ሳይሆን ነበልባሎችን ስለሚያሳዩ መስታወቶች ህልም ማየት ትጀምራላችሁ። እነዚህ በዘፈቀደ የመጡ ደግሞ አይደለም፣ መገለጦች ናቸው። የተቆለፈው በር መቼም ያልጠየቃችሁት ወሰን ነው።
የሚፈርሰው ድልድይ ከእንግዲህ ልትቀጥሉበት የማትችሉት ግንኙነት ነው። የሚቃጠለው መስታወት ራስን የመስዋዕትነት ማታለያ ወደ እውነት እየቀለጠ የሚመጣው ነው። እያንዳንዱ ህልም ከጥልቁ እኔ የሚመጣ መልእክት ይሆናል። ጊዜው ደርሷል፣ ወደ ራስሽ ተመለሺ የሚል የስነ ህሊና ቴሌግራም፣ ሳይኪክ ቴሌግራም ይሆናል። ግን እኔ በእርግጥ ምንድን ነው ጥያቄው? እኔ ታሪካችሁ አይደለም፣ ጉዳታችሁ አይደለም፣ የእናንተ ሩህሩህ ተረጂው ሁል ጊዜ የሚቆየው ሚናችሁም አይደለም። ሙሉ እኔ ዘላለማዊው የሙላት ቀዳሚ ቅርጽ ነው። ሁሉንም ተቃራኒ ኃይላት ይዟል። ፍቅርንና ቁጣን፣ ዝምታንና ድምፅን፣ ብርሃንንና ጥላን ይዟል። ደህንነት ለማግኘት ራሳችሁን መከፋፈል ከመማራችሁ በፊት የነበራችሁት ነው። ቅዱስ ቁጣችሁን እና ቅዱስ ማስተዋላችሁን የሚያስታውሰው እናንተ ነው። ወሰኖች ግድግዳዎች ሳይሆኑ መሠዊያዎች መሆናቸውን የሚያውቀው እናንተ የውስጥ መቅደሳችሁን ዳግም መገንባትም ትጀምራላችሁ። በይቅርታ ሳይሆን በእውነት፣ በይቅርታ ሳይሆን በእሳት። ስሜት ተጋሪው ሲነቃ ጠባቂ ይሆናል። ከእንግዲህ በራችሁን ለሚያንኳኩ እያንዳንዱ ኃይል አትከፍቱም። አስባችሁ የምታደርጉ ትሆናላችሁ። አንድ ሰው ከጭንብሉ ወይም ከነፍሱ የተናገረ መሆኑን ትረዳላችሁ። እናም ከእንግዲህ የመጀመሪያውን አታስተናግዱም። ቃላቶቻቸው የቱንም ያህል ቢጣፍጡ ከእንግዲህ በሐዘን ታሪኮች አትታለሉም። በቁስሎችና በጦር መሳሪያዎች መካከል ያለውን ልዩነት ታያላችሁ። በአንድ ወቅት ከጭካኔ ጀርባ ያለውን ሕመም ስላያችሁት ይቅር ትሉ ነበር። አሁን ያ ሕመም በእኔ ላይ ምን እያደረገ ነው ብላችሁ ትጠይቃላችሁ። ይህ ቅዱስ ለውጥ ነው። ከእንግዲህ ስፖንጅ አይደላችሁም፣ መስታወት ናችሁ። ስፖንጁ የሌሎችን መርዝ ይመጥና ዓላማ ብሎ ይጠራዋል። መስታወቱ ቅርጹን ሳያጣ እውነትን ያንጸባርቃል። እውነቱም ብዙ ሰዎች የወደዷቸው ድክመታችሁን ብቻ ነበር። እናንተ ጸጥ ስትሉ እነርሱ ጠንካራነት ይሰማቸዋል። እናንተ ለስላሳ ስትሆኑ እነርሱ ጠቃሚ ወይም ዩስፉልነት ይሰማቸዋል። እናንተ ያለማቋረጥ ይቅር ባይ ስትሆኑ እነርሱ አምላክ የመሰለ ስሜት ይሰማቸዋል። አሁን ግን ጥንካሬያችሁ ለማታለያዎቻቸው ስድብ ነው። የእናንተ አይ ወይም ኖ ማለት እንደ ነጎድጓድ ወይም ተንደር ክላፕ ይሰማቸዋል። የእናንተ ዝምታ እንደ ስደት ይሰማቸዋል። ያ ደግሞ የእናንተ ሸክም አይደለም፣ የእነርሱ የሂሳብ ሰዓት ነው። አስተዋይ ስለሆናችሁ ጨካኝ አይደላችሁም። አንድ ወገን ከሆነ ቅርርብ ርቃችሁ ስለሄዳችሁ ቀዝቃዛ አይደላችሁም። ከእንግዲህ ራሳችሁን እንደ ስሜታዊ ፋሻ ስላቀረባችሁ የተሰበራችሁ አይደላችሁም፣ የተሰራችሁ ናችሁ እንጂ እውነተኛ እየሆናችሁ። እናም በእውነተኛው ግዛት ውስጥ ሐሰተኛ የሆነ ነገር ሁሉ መውደቅ አለበት። ያ ደግሞ አንድን ሰው በመውደድ ወደ ፈውስ ልታመጡት ትችላላችሁ የሚለውን ሐሳዊ የሆነ ምስል ይጨምራል። አትችሉማ። ፈውስ የመቅረብ ውጤት አይደለም፣ የግል ምርጫ ውጤት ነው። እናም ብዙ ስሜት ተጋሪዎች ሊሆን የሚችል ነገር ስለሚያዩ በመርዛማ ግኝሾች ውስጥ ይቆያሉ።
ነገር ግን ሊሆን የሚችል ነገር ቃል ኪዳን አይደለም፣ ማላከክ ነው። ነፍሳችሁ በሌላ ሰው ቁስል ላይ የምትቀባው ምስል ነው። ብርሃናችሁ እነርሱን ወደ ራሳቸው ለመሳብ በቂ ይሆናል ብላ ተስፋ በማድረግ ነገር ግን ብርሃን ሥራውን ለእነርሱ ሊሰራላቸው አይችልም። መንገዱን መግለጥ ብቻ ነው የሚችለው። እናንተ መንገዱ አይደላችሁም፣ ማስታወሻው ናችሁ። ፈዋሹ አይደላችሁም፣ ነጸብራቁ ናችሁ። እናም በመጨረሻ ሊጋፈጥ የሚገባውን ይቅር ማለትን ስታቆሙ ለሌሎች የራሳችሁን ጨለማ ስጦታ ትሰጣላችሁ። የእነርሱን ካርማ መጥለፍ ታቆማላችሁ። ትምህርቶቻቸውን ማዘግየት ታቆማላችሁ። የእናንተ የጥፋተኝነት ስሜት ከመመሪያችሁ ጋር ማደናገር ታቆማላችሁ። እና ይህ ነው እውነተኛው ኃይል የሚኖርበት። ምክንያቱም በዚህ ግልጽነት ውስጥ ነው ይቅርታን ከጥልቅ ደረጃ መረዳት የምትጀምሩት። እንደ ልውውጥ ሳይሆን፣ እንደ ትርኢት ሳይሆን እንደ መለቀቅ ትረዱታላችሁ። ይቅርታ ዳግም መገናኘትን አያመለክትም። ዝምታን አያመለክትም። ቁስሉ መቼም አልተከሰተም ብሎ ማስመሰልን አያመለክትም። እውነተኛ ይቅርታ ያቃጥላል። በማታለል ውስጥ አሻግሮ ያያል። እውነትን ብቻ ትቶ ያልፋል። እውነቱም አንዳንድ ሰዎች እንዲቆዩ አልተፈጠሩም የሚለው ነው። አንዳንዶች የተፈጠሩት ልባችሁን ሰብረው ለመክፈት ነው። ነፍሳችሁ በስንጥቁ እንድትወጣ የእነርሱን አለመኖር መቀበር፣ ተግባራቸውንም አክብሩ። አስጀማሪዎች ነበሩ፣ አጋሮች አልነበሩም። ቀስቃሾች ነበሩ፣ አጋሮች አልነበሩም። እናም የነቃው ስሜት ተጋሪ ጉዳትን ማለትም ትሮማን ወደ ፍቅር ታሪክ ለመቀየር መሞከሩን ያቆማል። ከእንግዲህ እጃችሁን ለሚነክሰው ለተሰበረ ወፍ አትወድቁም። ከእንግዲህ ዝምታችሁ መገበያያ በሆነባቸው ቦታዎች አትቆዩም። ከእንግዲህ ፍርፋሪ ተቀብላችሁ ጸጋ ነው ብላችሁ አትጠሩትም። እውነትን ቀምሳችኋልና። አሁን በገዛ ቁጣችሁ ፊት ተንበርክካችኋል። በገዛ ጥላችሁ እቅፍ አልቅሳችኋል። ከእንግዲህ ብቸኝነትን በፍጹም አትፈሩትም። ራስን መተውን ሰልፍ አባንድመንትን የበለጠ ትፈራላችሁ። ስለዚህ አንድ ሰው ለምን ዝም ብለሽ ይቅር አትይኝም ብሎ ሲጠይቅህ የቅዱስ ሐቀኝነት ትመልስላቸዋለህ። ምክንያቱም ይቅርታ እኔ የምሰጠው አይደለም አንተ የምታገኘው ነው ትሉታላችሁ። ልድገምልህ። ምክንያቱም ይቅርታ እኔ የምሰጥህ አይደለም አንተ የምታገኘው ነው። እና የወሰኖቻችሁን ክብደት መሸከም የማይችሉ ከሆነ የስሜት ተጋሪነታችሁን ሙቀት መቼም አይገባቸውም ነበረ ማለት ነው። እናም ይውደቁ። ጨካኝ፣ ይቅር የማትል፣ ትዕቢተኛ ብለው ስም ይሰጧችኋል። ትርክቶቹን ይጠመዝዙታል። ምክንያቱም እውነት በአመለካከት ልትበከል አትችልምና እነርሱ የሚያስታውሷቸው እናንተ አይደላችሁምና ያስመለሳችሁት እናንተ ናችሁ። እናም ራስን ማስመለስ ቅዱስ ነገር ነው። የቅዱስ የሆነ ኖ ማለት መመለስ ነው። የተቀበረው እኔ ዳግም መከሰት ነው። ያለ ይቅርታ የሚያንጸባርቀው የመለኮታዊ መስታወት መነቃቃትም ነው። ይህ በፍጹም ምሬት አይደለም፣ ትንሣኤ ነው። ከእንግዲህ የሌላውን ሁሉ የመዳን መስቀል
አትሸከሙ። የራሳችሁን ነጸብራቅ እንዲያገኙ ትተዋቸዋላችሁ። ከተጠያቂነታቸው ማዞሪያ መሆናችሁን ታቆማላችሁ። እውነት ብቻ እንዲንበረከክ የሚፈቅድበት መሠዊያ ትሆናላችሁ እና መንገዱ ብርሃን ከመሆኑ በፊት የበለጠ ብቸኛ ይሆናል። ሁል ጊዜ ዝግጁ፣ ሁል ጊዜ ተስማሚ፣ ሁል ጊዜ በስሜት ዕዳ ከነበረው የእናንተ ገጽታ ይመገቡ የነበሩትን ብዙዎችን ታጣላችሁ። ነገር ግን የምታገኙት ነገር ዋጋ የማይተመን ዋጋ የሌለው ነው። ራሳችሁን ነው የምታገኙት። ራሳችሁን ነው። ጭምብል የሌላችሁ፣ የማትንቀሳቀሱ፣ የማትሰበሩ እናም በዚያው ጸጥታ፣ በዚያው ግልጽነት፣ በዚያው አንጸባራቂ ሉዓላዊነት ትክክለኞቹን ይመጣሉ። ጠንካራ ለመሰማት እናንተ ደካማ እንድትሆኑ የማይፈልጉ፣ ብርሃናችሁን አይተው የሚሰግዱለት፣ የማይሰበስቡት፣ ለመውሰድ ሳይሆን በጋራ ለመፍጠር የሚመጡት እናም የምታውቋቸው የነርቭ ስርዓቶቻችሁ በእነርሱ ህልውና በሚያርፍበት መንገድ ነው። ውስጥ አዋቂነታችሁ በሚሰፋበት እንጂ በማይሸማቀቅበት መንገድ፣ እውነት በመካከላችሁ እንዳልተጣራ ወንዝ በሚፈስበት መንገድ። ይህ የቅዱስ ግልጽነት ሽልማት ነው። ከሁሉ ጋር ሰላም ሳይሆን ከራሳችሁ ጋር ሰላም ነው። እናም በዚያ ሰላም ውስጥ ከይቅርታ የበለጠ ጥልቅ ነገርን ታገኛላችሁ። ለራስ መታመንን ታገኛላችሁ። እናም ለራስ መታመን ውድ ነፍስ የፈውስ የመጨረሻው ደረጃ ፋይናል ስቴጅ ነው። ለራስ መታመን እውነትን ዳግም ላለመካድ የምትገቡት ቃል ኪዳናችሁ ነው። ጸጥተኛ ነገር ግን ኃያል ቃል ኪዳን ነው። ከሙሉ እኔነት ጋር በድል ቅጽበቶች ሳይሆን በክህደት ጥሬ ውጤቶች ውስጥ የተፈጠረ። በአጋጣሚ ወደዚህ የሙላት ቦታ አትደርሱም። የደረሳችሁት ነፍሳችሁ የመጀመሪያውን ቅርጿን እስክታስታውስ ድረስ ደጋግማ ተሰብራ ስለነበር ነው። ያ ቅርጽ መቼም የተገነባው የሁሉንም ሰው ያልተፈወሱ ቁስሎች ክብደት ለመሸከም አልነበርም። የተገነባው መለኮታዊውን ለማንጸባረቅ ነበር። እናም የተገነባ መለኮታዊን ለማንጸባረቅ ነው። እናንተም በአንድ ወቅት ሰላምን ስትለምኑ የነበራችሁ ስሜት ተጋሪ፣ አሁን ሰላም ከውጫዊ ዕውቅና እንደማይመጣ የምታውቁ ሚስጥራዊ ወይም ሚስቲክ ትሆናላችሁ። ከውስጣዊ መጣጣም ብቅ እንደሚል በመከራችሁ ውስጥ በነበራችሁ የገዛ ተባባሪነታችሁ ላይ ከምታደርጉት ጥልቅ ይቅርታዎች አንዱ እንደሆነ መረዳት ትጀምራላችሁ። እንደ ውግዘት ሳይሆን እንደ መነቃቃት። እንዲያሳንሷችሁ በሚጠይቁ ቦታዎች እንዴት እንደቆያችሁ፣ ራሳችሁን መታፈናችሁን ይመግቡ በነበሩ ግንኙነቶች ውስጥ ራሳችሁን ዝም እንዳሰኛችሁ በግልጽ ታያላችሁ። ሚናችሁን ዕውቅና ትሰጡታላችሁ። ራሳችሁን ለማዋረድ ሳይሆን ራሳችሁን ነፃ ለማውጣት። ምክንያቱም ግንዛቤ ነፃ መውጣት ነውና። ነፃ መውጣት ህመም የለሽ ግን አይደለም። ነፃ ለመሆን እያንዳንዱ ማታለል እንዲቃጠል መፍቀድ አለባችሁ። በመስታወት መመልከትና ግንኙነቶችን የገነባችሁት በእውነታ ላይ ሳይሆን በተስፋ እንደነበር መቀበል አለባችሁ። ታማኝነታችሁን የሰጣችሁት ለነፍሳት ሳይሆን ለጭምብሎች እንደነበር።
ጽናትን ኮንሲስተንሲን ከፍቅር ጋር እንዳደናገራችሁት እና ይህን ስታደርጉ ራሳችሁን መውደድ እንዳቆማችሁ ያ ነው ከቁስሉ በታች ያለው ቁስል። ይቅርታ ሊነካው የማይችለው ያ ነው። ራስን በሐቀኝነት መጋፈጥ ብቻ የሚችለው ያ ነው። ነገር ግን ስትነኩት በመጨረሻ አይሃለው ስትሉት ለገዛ ለተተዋችሁ እኔ አባንደንድ ሰልፍ ታላቅ የሆነ መሰረታዊ ለውጥ ይገለጣል። ስነ ህሊና ዳግም ይደራጃል። ጥላው ይዋሃዳል። ጭምብሉ ይወድቃል። እናም ነፍስ ጥንታዊና ኤሌክትሪካዊ በሆነ ነገር መምታት ትጀምራለች። ስሜት ተጋሪነት አይደለም፣ ይቅርታም እንኳን አይደለም፣ ህልውና ነው። ንጹሕ ይቅርታ የማይጠይቅ ህልውና። ከጫፎቹ ይልቅ ከማዕከሉ፣ ከስንጥቆቹ ይልቅ ከዋናው ነገር መኖር ትጀምራላችሁ። እናም ያ ህልውና አዲስ ቋንቋችሁ ኒው ላንጉጅ ይሆናል። እናም በጥቂቱ ትናገራላችሁ፣ ግን ብዙ ትላላችሁ። በጥቂቱ ታደርጋላችሁ፣ ግን ብዙ ተጽዕኖን ታደርጋላችሁ። በጥቂቱ ትሰጣላችሁ፣ ነገር ግን የምትሰጡት ነገር ሁሉ ቅዱስ ይሆናል። ከእንግዲህ በፍርሃት ያልተበረዘ ፍቅራችሁ ደፋሮች ብቻ ሊይዙት የሚችሉት እሳት ይሆናል እና ብዙዎች አይችሉም። ሩቅ ብለው ይጠሯችኋል። ራስ ወዳድ ብለው ይጠሯቸዋል። ተለውጠሻል፣ ተለውጠሃል ብለው ይጠሯቸዋል። እናም ትክክል ይሆናሉ። ተለውጣችኋል፣ ግን እነርሱ በሚያስቡት መንገድ አይደለም የተለወጣችሁት። ጠንካራ አልሆናችሁም፣ ሙሉ ሆናችኋል። ጨካኝ አልሆናችሁም፣ ግልጽ ሆናችኋል። መውደድ አላቆማችሁም። ለእነርሱ ለራሳቸው መዋሸትን ግን አቁማችኋል። ስሜት ተጋሪነት ራስን ማጥፋት ነው ለሚለው ማታለያ መቼም አልነበረምና አትገዙ። በስሜት ተጋሪ የምትሰጥሙበት ወንዝ አይደለም። ስሜት ተጋሪነት የምትሰምጡበት ወንዝ አይደለም። የራሳችሁ ጉድጓድ ሲሞላ የምታቀርቡበት ጽዋ ነው። ከዚያ ያነሰ ነገር ሁሉ ስሜት ተጋሪነት አይደለም። እንደ ፍቅር የተሸፋፈነ ራስን መተው ነው እና ዓለም ተጨማሪ የተተዉ እኔዎችን አያስፈልገውም። የተገለጡ ነፍሳትን ይፈልጋል። ይቅር ማለትን ያቆመው ስሜት ተጋሪ ይህ የተገለጠ ህልውና የሆነ ወደ ክፍል ገብቶ ድባቡን የሚቀይረው ተስማሚ ስለሆነ ሳይሆን እውነታዊ ወይም ኦተንቲክ ስለሆነ የሚሆነው እሱን ትሆናላችሁ። ከእንግዲህ ስሜታዊ ስፖንጅ አይደላችሁም። ስሜታዊ አቅጣጫ ጠቋሚ ናችሁ እንጂ ህልውናችሁ ጭምብሎቹ እንዲወድቁ ያደርጋል። ምክንያቱም ኃይላችሁ ከእንግዲህ አያስተናግዳቸውም። እናም ዓለም ይቅርታ የማይጠይቅ እውነትን ያለመደ ይቃወማል፣ ወደ ኋላ ይገፋል። በሽንገላ በጥፋተኝነት ስሜት በማዋረድ ወደ ድሮ ንድፎች ሊመልሳችሁ ይሞክራል። ነገር ግን ከእንግዲህ ለፍርፋሪ አትደንሱም፣ በእውነት ትመገባላችሁ። ከራሳችሁ ዕውቀት ጉድጓድ ትጠጣላችሁ። እናም በዚያ ዕውቀት ውስጥ እጅግ ኃይለኛው ፈውስ ይገለጣል። ለእናንተ ብቻም ሳይሆን በዙሪያችሁ ላሉት ጭምር። ምክንያቱም በተዛባ ተግባር ውስጥ ከመሳተፍ እምቢኝ ስትሉ ታጋልጡታላችሁ። የአንድን ሰው ቁጣ ከመምጠጥ እምቢኝ ስትሉ እነርሱ እንዲሰማቸው ትተዋቸዋላችሁ። በቅዱስ ጸጥታ አይ ወይም ኖ ስትሉ ሌሎች ራሳቸውን እንዲያገኙ ትጋብዟቸዋላችሁ። ይህ ነው ፈውስ በእውነት ማለት። ሌሎችን
መጠገን ሳይሆን በጣም ሙሉ ከመሆናችሁ የተነሳ ህልውናችሁ መድኃኒት መሆን፣ በጣም ሐቀኛ ከመሆናችሁ የተነሳ ዝምታችሁ ስብከት መሆን፣ በጣም ሉዓላዊ ከመሆናችሁ የተነሳ አይ ወይም ኖ ማለታችሁ ለሌሎች በመጨረሻ ንድፎቻቸውን ማለትም ፓተርኖቻቸውን የሚያዩበት መስታወት መሆን ከእንግዲህ ይቅር ባይ ወይም ፎርጊቨርም አይደላችሁም፣ ገላጮች ናችሁ። መገለጥም የለውጥ ጅምር ነው፣ የለውጥ ጅምር ነው። ነገር ግን ስለ ሐዘን እንደገና እንናገር፣ የመጨረሻው በር ነውና። ሁሉንም ይቅር ማለት ስታቆሙ የምታጡትን ነገር ታያላችሁ። በማንኛውም ዋጋ ሰላምን ይጠብቁ የነበሩትን የራሳችሁን ገጽታዎች ታዩአቸዋላችሁ። ባልተነገረ ቂም ላይ የተገነቡትን ግንኙነቶች ታዩአቸዋላችሁ። በአንድ ወቅት በስሜት ለማይገኙ ኢሞሽናሊ አናቬሌብል ለሆኑ ሰዎች ተወዳጅ ያደረጋችሁን ጭምብላችሁን ታዩታላችሁ። ሐዘኑ ይምጣ፣ ችግር የለውም። አትቃወሙት፣ ይምጣ። ሐዘን የመላቀቅ አስተጋቢ ኢኮ ነው። ወዳጃችሁ ወደዳችሁ ማለት ነው። ለረጅም ጊዜ ቆያችሁ ማለት ነው። ተስፋ አድርጋችሁ ነበር ማለት ነው እና አሁን እኮ ነፃ ወጥታችኋል ማለት ነው። በአዲስ መንገድ ለመውደድ ነፃ ሆናችኋል። እንደ መገበያያ ሳይሆን፣ እንደ ተዋናኝ ሳይሆን፣ እንደ ፍሬ ነገር አሁን የምትወዱት ስለሞላችሁ ነው፣ ስለምትፈሩ አይደለም። አሁን የምትሰጡት ከትርፍ ነው፣ ከግዴታ አይደለም። አሁን የምታገለግሉት ከእውነት ነው፣ ከጉዳት አይደለም። ያ ነው ፍቅር። ያ ፍቅር ግልጽነት፣ ጨካኝነት፣ በጥፋተኝነት ስሜት ያልተበከለ ዓለም የረሳው ፍቅር ነው። የቆሰሉት ሊያታልሉት የማይችሉት ፍቅር። ያንተን ጥላ ለአንተ አልሸከምም፣ ነገር ግን አንተ ያንተን ስትጋፈጥ እኔ በራሴ ውስጥ እቆማለሁ የሚለው ታላቅ ፍቅር። ይህ ነው ስሜት ተጋሪው ሲነቃ የሚሆነው። ለስላሳ ሳይሆን ጠንካራ፣ ድምፀ ከፍተኛ ሳይሆን ጠቢብ፣ ሁሉንም ይቅር ባይ ሳይሆን ከእንግዲህ ይህንን ለማድረግ ለማይገደደው እኔ የታመነ። ስለዚህ ጭምብሎቹ ይውደቁ፣ ትርክቶቹ ይፈራርሱ፣ በድክመታችሁ ይመገቡ። በድክመታችሁ ይመገቡ የነበሩ ጠንካራ ብለው ይጠሯችሁ የእነርሱ ክህደት ምቹ ያደርግ የነበረውን የእናንተን ገጽታ ያ ታዩታላችሁ፣ ተቀብሯል። ምክንያቱም እናንተ ነቅታችኋል፣ አስታውሳችኋል፣ ተመልሳችኋል። እናም በእናንተ መመለስ ዓለም ትንሽ የበለጠ ሐቀኛ፣ ትንሽ የበለጠ ሙሉ፣ ትንሽ የበለጠ ቅዱስ ትሆናለች። ስለዚህ የምትተዋችሁ በምክር ሳይሆን በማስታወሻ ነው። እዚህ ያላችሁት ባልተፈወሱ ሰዎች ለመረዳት እነሱን ለመረዳት አይደለም። እዚህ ያላችሁት ለሌሎች ትልቅ ሆናችሁ እንዲሰማችሁ ራሳችሁን ትንሽ ለማድረግ አይደለም። እዚህ ያላችሁት ነፍሳችሁን ወደ ዝምታ፣ የሰበራትን ነገር ይቅር ለማለት አይደለም። ዓለም እንድትረሱ ከመጠየቁ በፊት የነበራችሁትን ያንን ለመሆን ነው። እዚህ ያላችሁት ለመቃጠል፣ ለመንደድ፣ በገዛ መነቃቃታችሁ እሳት ውስጥ አልፋችሁ ለመሄድና በቆዳችሁ ላይ ምንም ሐሰተኛ ነገር ሳይቀር ለመውጣት ኢመርጅ ለማድረግ ነው። ምክንያቱም ስሜት ተጋሪው ይቅር ማለትን ሲያቆም ነፍስ መናገር ትጀምራለች። እናም ጭንብሎች ይወድቃሉ።
እንደ ቅጣት ሳይሆን እንደ ተፈጻሚ የሆነ ትንቢት፣ እንደ ቅዱስ የማታለያ መፍታት፣ እንደ የእውነት ጅምር እና የእናንተ ወደ ውስጥ ወደ ራሳችሁ መመለስ። የካርል ዩንግን ይህንን ውይይት ወይም ሌክቸር እንዲህ ተርጉሜ ያቀረብኩላችሁ እኔ ዮናታን ዳዊት አሰፋ ሲሆን ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። አባል በመሆን ይቀላቀሉን ስል ጋብዛችኋለሁ። እናመሰግናለን። እንቀጥላለን።